ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። በሰዓታችን ጊዜያችንን ጠብቀን በተለመደው ሰዓት ወደ እናንተ በድጋሚ በአዳዲስ መረጃዎች በድጋሚ ወደ እናንተ መተናል። በዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን የሚሆነው እንግዲህ በምሽቱ ከተሰሙ ትላልቅ መረጃዎች መካከል በቅርብ ሳምንት ለሊቨርፑል ትልቅ ጥያቄ የአብዛኛው የእግር ኳስ ቤተሰብ በተለይ የክለቡ ደጋፊዎች የቀጣይ የውድድር ዓመት በሊቨርፑል ምን ሊመስል ይችላል፣ ከአሰልጣኝ የአርነ ስሎት ስንብት ክለቡ እያከናወነ ያለው የዝውውር ሂደትና የተጫዋቾች ፍላጎት የተለያዩ ጉዳዮችን ከግምት ውስጥ በማስገባት ለክለቡ ደጋፊዎች በእጅጉ እየተስተዋለ የሚገኘው በተደጋጋሚ በጥያቄ መልክ በመወያያነትም እየቀረበ የሚገኘው ትልቁ አሳሳቢው ጉዳይ ነበረው የመሀል ተከላካይ የማስፈረም ጉዳይ። በተከላካይ ዲፓርትመንቱ ክለቡ ከለቀቃቸው ተጫዋቾች አሁን ላይ ካሉት አማራጮችና የተጫዋቾች እድሜ ከተለያዩ ጉዳዮች ጋር በተያያዘ ስለ ተጫዋቾች ዋስትናና ቀጣይ አገልግሎት መሰረት ባደረገ መልኩ በከፍተኛ ሁኔታ ጥያቄዎች ሲነሱ ያለፉትን ጊዜያት በተለያዩ መመዘኛዎች እነዚህ ጉዳዮች ትኩረት ተሰጥቷቸው ለመወያያነት ሲቀርቡ ነበር። ከነዚህ መካከል በዋነኝነት ግንባር ቀደም ተደርጎ የሚነሳው የኢብራሂም ኩናቴ ከክለቡ በነፃ መልቀቅ፣ አሁን ላይ ያሉ ተጫዋቾች ደግሞ እድሜያቸው በኤክስፒሪየንስ ደረጃ ለሙሉ ሲዝን ለሊቨርፑል ቀጣይ ተፎካካሪ ሆኖ በሲዝኑ ለማሳለፍ ትራንዚሽን ላይ እንዳለ ቡድን ደግሞ ያላቸው አስተማማኝነትና ዋስትናን ከግምት ውስጥ በማስገባት እንግዲህ የእግር ኳሱ ቤተሰብ የሊቨርፑል ደጋፊ በእጅጉ ስጋት ነበረው። በተከላካይ ዲፓርትመንት ሊቨርፑል ራሱን በላቀ ደረጃ ካላጠናከረ በስተቀር ቀጣይ ሲዝን ለክለቡ እጅጉን አሳሳቢና ፈታኝ ሲዝን ይሆናል ተብሎ በአብዛኛው የእግር ኳስ ቤተሰብ ግምቶች ሲሰነዘሩ ነበር። በስተመጨረሻም እንግዲህ ክለቡ ያለውን ጥልቀት፣ በገበያ ላይ ያለውን አማራጭ በተገቢው ሁኔታ ያለፉትን ጊዜያት በደንብ የተለያዩ አማራጮችን ተመልክቶ በስተመጨረሻም ለክለቡ አሁን ላይ ካለው አንገብጋቢ አፋጣኝ መፍትሄ ሊጉ ሊጀምር በተቃረበበት የዝውውር መስኮቱ ሊዘጋ ከአንድ ወር ያነሰ ጊዜ በቀረበት ወይም ለ3 ሳምንት የተወሰኑ 3 ሳምንትና ከተወሰኑ ቀናት የ24 ቀናት እድሜ ብቻ በቀረው የዝውውር መስኮት ከተያዙ እቅዶች መካከል የተከላካይ ስፍራን ማጠናከር ነበር። የዚህም ደግሞ ተቀዳሚ ምርጫ የነበረው በተከላካይ ላይ በአንድ ተጫዋች ሁለት ዲፓርትመንትን ቨርሳታይል በሆነ አማራጭ በሆነ ተጫዋች ከቨር ማድረግ ነው። ለዚህም እንግዲህ ክለቡ በገበያ ላይ ያሉትን አማራጮች ያለፉትን ጊዜያት በጥልቀት በመመልከት በተለይ በአንዶኒ ራዮላ ፍላጎት፣ ይሄ ቃል መሰመር አለበት፣ በአንዶኒ ራዮላ ፍላጎትና ምርጫ ሊቨርፑል እንግዲህ ከባርሳ ጋር ባለፉት 48 ሰዓታት ባደረገው ድርድር ሮናልዶ አሮሆን ለማስፈረም ስምምነት ላይ መድረሳቸውን ተከትሎ ዩሩጓዩን ሴንተር ባክ ፉል ባክ ሆኖ መጫወት የሚችል በሊቨርፑል በገበያው ላይ ሲፈልጉ የነበረው የተጫዋች አማራጭን በአብዛኛው ያሟላል ተብሎ የታሰበ በአሰልጣኙ ምርጫ ቅድሚያ የተሰጠውን ሮናልዶ አሮሆን በውሰት የ1 ዓመት የውሰት ውል የግዢ ውል የተካተተበትን ስምምነት ፈጽመው እንግዲህ ባለፉት 24 ሰዓታት ሁለቱ ክለቦች በሁሉም ረገድ ስምምነት ላይ ከፈጸሙ በኋላ በዛሬው ዕለት መርሲሳይድ ደርሶ ተጫዋቹ የሕክምና ምርመራውን አድርጎ ኦፊሻሊ የሊቨርፑል ንብረት ለዚህ የውድድር ዓመት በቀጥታ እንደሚሆን የሁለቱ ክለቦች ስምምነትና ተጫዋቹን ፈቃደኛ ሆኖ ወደ አንፊልድ ለመዘዋወር ምርጫ ማድረጉን ተከትሎ ሮናልዶ አሮሆ በዚህን ሰዓት በገበያ ላይ ካለው ውስን አማራጭና ካለው አጭር ጊዜ መነሻ በማድረግ እንግዲህ ለሊቨርፑል የተከላካይ ክፍል መዳከም በጉዳት በኤክስፒሪየንስ እጦት ለታጣው ዴብስ
ትክክለኛው ማጠናከሪያ ይሆናል ተብሎ በአሰልጣኙም በክለቡ ኃላፊዎች እጅጉን እምነት ተጥሎ በቅርብ ዓመት ውስጥ በተለይ ካለፉት 2-3 ዓመት ቀደም ብሎ የዚህ ተጫዋች በባርሳ ስብስብ ውስጥ በነበረው ተጽዕኖና አጫወት እጅጉን ፕሮፋይሉ ከፍ ብሎ ባለፉት 2-3 ዓመት ደግሞ ከሜዳ ውጭ ባሉ ጉዳዮች በገጠመው ውዝግብ በሜዳ ውስጥ ባሉ ስህተቶች ደግሞ የጌም ኮንሰንትሬሽኑ በአስተማማኝ ሁኔታ በተባለለት ደረጃ ወይም ይሄ ተጫዋች በተጠበቀው ከፍተኛ ኤክስፔክቴሽን እና በተሰጠው ግምት ልክ ከፍ ብሎ አለማንጸባረቁን ተከትሎ በዝውውሩ ላይ የተለያዩ የክለቡ ደጋፊዎች ጥያቄ ቢኖራቸውም ግን ክለቡ በዚህን ሰዓት በአንገብጋቢ ሁኔታ ካጋጠመው ክፍተትና የዴብዝ እጥረት መነሻ በማድረግ የዚህ ተጫዋች በባርሳ አምበል መሆኑ ያለፉትን ከ4 ዓመት ውስጥ 3ቱን የላሊጋውን ድል ማሳካት መቻሉ በባርሳ ቤት የነበረው ተጽዕኖ በመልበሻ ቤትም በሜዳ ውስጥም እጅጉን ተመራጭ አድርጎት እንግዲህ ይሄ ተጫዋች እስከ 2030 እንደሚያቆየውን ኮንትራት በተጠናቀቀው ሲዝን እንደምታስታውሱት በባርሳ ቤት ኮንትራት አራዝሞ ነበር። ነገር ግን ባጋጠመው ጉዳት ምክንያት ለረጅም ጊዜያት ከሜዳ ርቆ ሲመለስ በጀራርድ ማርቲን እና በኩባርሲ ጥምረት የባርሳ የዲፌንሲቭ ስትራክቸር አስተማማኝ ቅንጅት ማሳየቱን ተከትሎ ያንን ቦታ ድጋሚ ለማግኘት ተቸግሮ እንግዲህ በተጠናቀቀው ሲዝን 11 ጨዋታ ብቻ ለማድረግ ነው የቻለው በባርሳ ማሊያ እና ይሄ ተጫዋች ለበለጠ ጌም ታይም በተለይ ራሱን ለማብቃት ለማዘጋጀት በተለይ ባለፉት 2-3 ሲዝን ከነበረው ጉዳይ ጋር በተያያዘ በተለይ በተደጋጋሚ ጉዳቶች ክሮኒክ የነበሩ አሳሳቢ የነበሩ ጉዳቶች ነበሩ። በስተመጨረሻም የተጫዋቹ የጉዳት ሪከርድ እልባት ቢሰጠውም ግን በቀድሞ ብቃቱ ላይ ለመገኘት እነዛን ወጣት ስፔናውያን ተጫዋቾችን ቤንች ለማድረግ አሁን ላይ በሃንሲ ፍሊክ ሲስተም የበለጠ ሁለቱ ሴንተር ባኮች ተመራጭ መሆናቸውን ተከትሎ አሮሆ የላቀ ጌም ታይም መፈለጉን ተከትሎ እንግዲህ ይሄ ተጫዋች ለሊቨርፑል ጥልቀት፣ ጉዳት፣ የተለያዩ ጉዳዮች ላጋጠሙት የተከላካይ ክፍል አሁን ላይ ተገቢ አማራጭ ተደርጎ መወሰዱን ተከትሎ እንግዲህ ሮናልድ አሮሆን ክለቡ በ1 ዓመት የውሰት ውል እንዳስፈላጊነቱ የሚመጣው ሲዝን የተጫዋቹ ብቃትና አገልግሎትን ከግምት ውስጥ በማስገባት አስተማማኝ የሆነ አገልግሎት የሚያሳይ ከሆነና ከተባለለት ደቂቃና ከታሰበበት የጨዋታ ቁጥር ከፍ ብሎ የሚያጠናቅቅ ከሆነ በቋሚነት የማስፈረም ሙሉ ስልጣንን ሊቨርፑል ወስዶ በደሞዙም ክራይቴሪያ በኩል 100% የተጫዋቹን ደሞዝ ከቨር በማድረግ እንግዲህ ለተከላካይ ክፍሉ ቨርሲታሊቲ አሁን ላይ በአንገብጋቢ ሁኔታ ያስፈልጋል ብለው በተለይ የአንዶኒ ራዮላ ስታፎችና አሰልጣኙ በፈለጉት ምርጫ በቀጥታ እንግዲህ ሊቨርፑሎች ከምንም ላይ ሩመርስም አልነበረም። የተለያዩ ጥቆማዎችም ከሊቨርፑል ጋር የዚህ ተጫዋች ስም ተያይዞ ምናልባት የተዘገበው ከ2-3 ዓመት በፊት በተደጋጋሚ በተለይ 2022-23 በማንቸስተር ዩናይትድ እና በሊቨርፑል በጥብቅ መፈለጉ በዛ የውድድር ዓመት በእጅጉ ይወራ ነበር። በጣም ከነዚህ ክለቦች ጋር ተጫዋቹ አዲሱ ቫንዳይክ በሚል ስያሜ ከነበረው አካላዊ ጥንካሬ፣ አግሬሲቭ መሆን፣ በተለይ የአየር ላይና የመሬት ላይ ኳሶችን የማሸነፍ ጥንካሬው፣ አግሬሲቭ እንቅስቃሴዎቹ የበለጠ ከቫንዳይክ ጋር አመሳስለውት ይሄ ተጫዋች ለፕሪሚየር ሊግ እግር ኳስ አይነት ክሬት የተደረገ ተጫዋች ነው በሚል የበለጠ ወደ ፕሪሚየር ሊግ እግር ኳስ ምርጫ የነበረ አይነት ዲፌንሲቭ አክሽኖቹ የበለጠ ተመራጭ ነበር ለሊጉ ኢንቴንሲቲ እና በስተመጨረሻም ይሄ ተጫዋች በ27 ዓመቱ በላቀ ኤክስፒሪየንስ ሊቨርፑል በገበያ ላይ በፈለገው ክራይቴሪያ አሟልቶ ወይም የክለቡ የስካውት ዲፓርትመንት በአንዶኒ ራዮላ የስራ ቅጥር ወቅት በአሰልጣኙ ሪኮመንድ ከተደረጉ ተጫዋቾች መካከል
አንዱ መሆኑን ተከትሎ የክለቡ ስካውቲንግ ዲፓርትመንት የተጫዋቹን ሙሉ ሂደት ተመልክቶ የጉዳትንም ሪከርድ ከግምት ውስጥ በማስገባት ተጫዋቹን ለአንድ የውድድር ዓመት ወደ አንፊልድ በማምጣት እንግዲህ አሁን ላይ እንደምታውቁት በሴንተር ባክም በቀኝ ፉል ባክም ቦታ ክለቡ አስተማማኝ አማራጮችን ይፈልጋል። በጋራ መጫወት የሚችል እንደ ጨዋታ ተቀያያሪም ሊሆን ይችላል። በሜዳ ላይ በሚስተዋሉ የተለያዩ የሚፈጠሩ ጉዳዮችን መሰረት ባደረገ መልኩ አሰልጣኙ አማራጫቸውን ለመጠቀም ዴብዛቸውን ለማስፋት የበለጠ ትኩረት ማድረጋቸውን ተከትሎ ይሄ ተጫዋች ተመራጭ ነው። በቀኝ ፉል ባክም ቦታ መጫወት መቻሉ ሴንተር ባክ ቦታም የማገልገል አቅሙን ከግምት ውስጥ በማስገባት እንግዲህ ሊቨርፑል በዚህ የዝውውር መስኮት የተከላካይ ክፍሉን ቢያንስ ትራንዚሽን ላይ እንዳለ ቡድን ለቀጣይ ሲዝን ለአንድ የውድድር ዓመት ይሆነኛል ብለው ካሰባቸው ተጫዋቾች መካከል አንዱ ሮናልዶ አሮሆ ነበር። በስተመጨረሻም ይህን ተጫዋች ሊቨርፑል የግሉ ማድረጉ ታውቋል። ዛሬ እንግዲህ ይፋዊ የተጫዋቹ ሜዲካል እና ሬጂስትሬሽን በይፋ የሚጀመር ይሆናል። ይሄ ምናልባት በዚህን ሰዓት አሳሳቢነቱ፣ ክፍተቱ፣ ጥልቀቱ ጥያቄ ውስጥ ለገባው ለሊቨርፑል የተከላካይ ክፍል ምናልባት እልባት እንዲሆን መታሰቡ የተጫዋቹን አማራጭን ከግምት ውስጥ በማስገባት ነው። እያንዳንዱ ዝውውር እያንዳንዱ የክለብ ደጋፊ በቀጥታ ተስማሚ ነው፣ አይ ትክክለኛ ፊርማ ነው፣ ምርጥ ፊርማ ነው ብሎ ላይቀበል ይችላል። ግን ከተጫዋቾች አገልግሎት ከሚሰጡት አስተማማኝነት ካላቸው ፖቴንሻል አንጻር ደግሞ የሚገመገሙበት የራሳቸው ክራይቴሪያ አለ። ክለቡ ተከላካይ ስላስፈለገው ብቻ እንዲሁ የሚያስፈርመው አይነት ተጫዋችና አካሄድ አይደለም። እንደምታውቁት በሊቨርፑል ቤት ያለው የረጅም ጊዜ የአንድን ተጫዋች መልምሎ ጠለቅ ያለ የተጫዋቹን እድገት፣ ብቃት፣ አስተማማኝነት የሚመለከቱበት ርቀት ይታወቃል። ከዛም በኋላ ነው ወደ ውሳኔዎች የሚሄዱት። ራዮላ መፈለጋቸው የበለጠ በጉዳዩ ላይ ላለፉት ጊዜያት ሊቨርፑል ጠንክሮ በመስራት እንግዲህ ይህን ተጫዋች ለአንድ የውድድር ዓመት አሁን ለተፈጠረው ክፍተትና የበለጠ ክለቡ እስከ ጃንዋሪ ድረስ አሁን እዚህ ጋር አስምሩበት። ሊቨርፑል በብዙ የዝውውር መስኮቶች ላይ ስኬታማ ዝውውሮችን በተለይ የተከላካይ ክፍሉን ሲያጎለብት ምርጫ የሚያደርጋቸው የዝውውር መስኮቶች መካከል አንዱ የጥር የዝውውር መስኮት ነው። ልብ በሉ፣ ቫንዳይክ በክለቡ ሪከርድ የፈረመው በጥር የዝውውር መስኮት ነው እና አሁን ላይ ክለቡ ስትራክቸራሊ በጣም ትኩረት አድርጎ ለማስፈረም በዚህ የዝውውር መስኮት የተከላካይ ክፍሉ አስተማማኝ ተጫዋች ይሆናል ብለው የያዘው ተጫዋች ኒኮላስ ሾልተርበርግን። ይሄም መርሳት የለብንም። ይሄ ሁሉ ሚዲያ ላይ በተደጋጋሚ የሚዘገብ ትልቅ እውነታ ነው። ግን በዚህ ተጫዋች የዝውውር ሂደት ላይ ትልቅ ለሊቨርፑል እንቅፋት ከሆኑ ጉዳዮች መካከል ተጫዋቹ ከ2 ወር በላይ ባጋጠመው ጉዳት ምክንያት ከሜዳ ለረጅም ጊዜያት መራቁ ዝውውሩን ለማካሄድ ሪስክ ላለመውሰድ እንግዲህ ክለቡ እንዲገደድ አድርጓል። የኒኮላስ ሾልተርበርግን ዝውውር ሊቨርፑል ለማጠናቀቅ የግድ አስገዳጅ የነበረ የዓለም ዋንጫ ክንውን መጠናቀቅ ነበረበት። ተጫዋቹ ደግሞ እድለኛ አልነበረም። በዓለም ዋንጫ ወቅት ጉዳት አስተናገደ። በዛው ወር መጨረሻ ሪሊስ ክሎዙ ኤክስፓየርድ አደረገ። 60 ሚሊዮን ዩሮ 52 ሚሊዮን ፓውንድ ነበር የተጫዋቹ የመልቀቂያ ዋጋ። በስተመጨረሻም ክለቡ ከዛም ወቅት በኋላ ነው እንደገና ገበያ ላይ ያሉትን የተከላካይ ዲፓርትመንቶችን ሲያስስ ቆይቶ ኤዝሪ ኮንሳን ከቪላ ግን ቪላ ለ28 ዓመት ተጫዋች 60 ሚሊዮን ፓውንድ እንዲከፍሉ ነው የሚጠይቁት። ያንን ክፍያ ለ28 ዓመት ተጫዋች ያውም የረጅም ጊዜ የቡድን ግንባታ ላይ ትኩረት ላደረገ ቡድን እንዲህ አይነት ሪስኮችን ለመውሰድ በብዛት አይደፍሩም። ምክንያቱም ተጫዋቹ ምንም አይነት አስተማማኝነት ሊኖረው ይችላል። ከአገልግሎትና ከዋስትና አንጻር ግን እድሜ በገፋ ተጫዋች ላይ አሁን ክለቡ ትልቅ ኢንቨስትመንት እንደማይፈጽም ይታወቃል። ምክንያቱም የትልቅ ኢንቨስትመንት የእድሜ ጣሪያ 26 ዓመት ነው። ይሄ ደግሞ በክለቡ አዲሱ በታደሰውና በአዲስ መልኩ በወጣው
ሊቨርፑል ቀጣይ የቡድን ግንባታ ፕላን ላይ የእድሜ ስኬል 26 የኮንትራት አሰጣጥ መንገድ ደግሞ 28 ዓመት ለሞላው ተጫዋች የተሻሻለ ኮንትራት ከ3 እና እስከ 4 ዓመት በላይ አይሰጥም። ግን ከ26 ዓመት በታች ለሆኑ ተጫዋቾች ከ5 ዓመት እስከ 7 ዓመትን ኮንትራት የመስጠት ህግ አለ። በዛ መሰረት ነው እንግዲህ ፖሊሲያቸውን ተከትለው ዝውውራቸውን እያካሄዱ የሚገኙትና በስተመጨረሻም ግን አሮሆን ለማስፈረም ክለቡ አማራጩን ተጫዋቹ ላይ ያደረገው የአንዶኒ ራዮላ ቅድሚያ የሰጡት ምርጫ መሆኑን ተከትሎ ነው። ግን ክለቡ በራደር ውስጥ የተለያዩ ሴንተር ባኮችን ለማምጣት ጥረት አድርጓል። ለምሳሌ እና አሌሃንድሮ ባስቲዮኒን ለማምጣት ከፍተኛ ፍላጎት ቢኖርም ግን ለ27 ዓመት ተጫዋች እንዲከፍሉ የተጠየቁት ክፍያ ገብታችሁ የፖል ጆይስን የዘ ታይምሱን ዘገባ መመልከት ትችላላችሁ። 69 ሚሊዮን ፓውንድ 80 ሚሊዮን ዩሮ ነው ኢንተር ሚላን የጠየቀው ባለፉት የስራ ቀናት ነው የሚለው ፖል ጆይስ። በተደረገ ዳይሬክት ኮንታክት ሊቨርፑል ለተጫዋቹ መክፈል የፈለገው የመጨረሻ ማክሲመም ክፍያ 64 ሚሊዮን ዩሮ 56 ሚሊዮን ፓውንድ፣ እነሱ የጠየቁ 69 ሚሊዮን ፓውንድ 80 ሚሊዮን ዩሮ ነው። በጣም ሰፊ ጋፕ አለው። ምክንያቱም ይሄ ተጫዋች ባለፈው ወር ነበር 27ኛ ዓመቱን መያዝ የቻለ። ስለዚህ ሊቨርፑል ፕላኑ በዚህ ሲዝን ለተከፈተበት ክፍተት፣ ላጋጠመው ጉዳት እልባት ለመስጠት የተጓዙበት ርቀት እንጂ የክለቡን ግንባታ ምስል የሚያሳይ ዝውውር እንዳልሆነ ግን እዚህ ጋር ማረጋገጥ ያስፈልጋል። ምክንያቱም የክለቡ ትልቁ ግንባታ ትራንዚሽኖቹ ትኩረት የሚያደርጉት ጆቫኒ ሊዮኒ እና ጀሪሚ ዣኩዌስ ላይ መሆኑን መዘንጋት የለብን። ምክንያቱም ክለቡ የዛሬ ዓመት በዚህን ሰዓት በእጅጉ ትልቁ መወያያ ርዕስ የሚሆነው የክለቡ የ10 ዓመት የጀርባ አጥንት ሆኖ መቆየት የቻለው አምበሉን ቨርጅል ቫንዳይክ ከክለቡ መሸኘቱ አይቀርም። ስለዚህ ሊቨርፑል የ100 ሚሊዮን ፓውንድ ዝውውር በቀጣዩ ሳመር በዚህን ሰዓት አንገብጋቢ የሆነ ተተኪ ማምጣት ማዘጋጀት ያስፈልጋል። ለዛ ደግሞ የሰከነ ጊዜና ረዘም ያለ የምልመላ ውጤቶች ያስፈልጋሉ። እሱንም ከግምት ውስጥ በማስገባት የበለጠ ደግሞ የክለቡ የአካዳሚ ውጤት የሆነውን በቀጣይ ሳመር እስከ 48 እስከ 50 ሚሊዮን ፓውንድ ከፍለው ሪሊዝ ክሎዙን ባይባክ ክሎዙን ትሪግ አድርገው ለመመለስ ትልቅ ታርጌት ያደረጉት ጃሬል ካውንሳል ነው። 2 የውድድር ዓመት የመጎልበት የማደግ ፖቴንሻሉንም ጌም ታይሙንም በበቂ ሁኔታ አሳድጎ አገልግሎት መስጠትና ለአስተማማኝነት በሚበቃበት ሰዓት ክለቡ እነዚህን የሽያጭና መልሶ የመግዛት ውል ተጠቅሞ ለማምጣት የተጠቀመውን ስትራቴጂ አይነት ለመጠቀም በሚያስችል አቋም ላይ ሲደርስ እንደነዚህ አይነት ዝውውሮች አድቫንቴጅንም እድሜንም ከግምት ውስጥ በማስገባት የሚደረጉ ጤናማ ዝውውሮች አሉ። ነገር ግን ያ ማለት የቀጣይ ዓመቱን ፕላን ተፈጻሚ ለማድረግ ይሄን ሲዝን የባከነ ሲዝን ለማድረግ አይደለም። የበለጠ በዚህ ሲዝን ግን የተያዙ ፕላኖች በተለያዩ ምክንያቶች ግን ለማካሄድ ለክለቡ ትልቅ እንቅፋት ሆኗል። አንደኛው ጉዳት፣ ሁለተኛው እድሜን ያላማከለ ክፍያ፣ ከአቅም በላይ ከተጫዋቾችም ምናልባት አሁን ላይ ባላቸው ወቅታዊ ብቃት ሳይሆን ረጅም ጊዜ እንደሚገነባ ቡድን 27 28 ዓመት ለሞላቸው ተጫዋቾች ከ50 ሚሊዮን ፓውንድ በላይ መክፈል በክለቡ ፖሊሲ ላይ ሌላ ተቃራኒ ሀሳቦችን ስለሚይዝ በፖሊሲያቸው ነው የሚከተሉትና አዲሱ ፖሊሲ ደግሞ የበለጠ ከ26 ዓመትና ከዛ በታች ለሆኑ ተጫዋቾች ላይ የትኛውንም ሪስክ ለመውሰድ ዝግጁ የሚሆኑ የበለጠ ከዛ እድሜ በላይ ከሆኑ ተጫዋቾች ጋር ዲል ከማድረግ ይልቅ ይሄ እንደምታስታውሱት 2024 የነ ኤድዋርድ በድጋሚ በተመለሱበት ወቅት በቦስተን የሚገኘው የፌኒዌይ ስፖርት ግሩፕ ትልቁ ሄድ ኦፊስ የረቀቀው ፖሊሲ መካከል አንዱ ይሄ ነው። ከኮንትራትም ከተጫዋች ፊርማ ጋር የተያያዘው ጉዳይ የ6 የ7 ዓመት የ10 ዓመት ቡድን መገንባት እንጂ ለአጭር ጊዜ ፕላን የሚደረግ ማንኛውንም አይነት ትላልቅ ኢንቨስትመንቶችን
ለመፈጸም የሚያስችል ፖሊሲ በክለቡ ስለሌለ ነው። ይሄ አንደኛ ከትርፋማነትም ምክንያቱም ተጫዋቾችን ተገልግሎ ነገሌ ቢሸጡ እንኳን በወቅቱ በገዙበት ዋጋ የበለጠ አትርፎ መሸጥንም ከግምት ውስጥ በማስገባትና የቡድን የረጅም ጊዜ ግንባታ ጤናማና የሰከነ ለማድረግ ታስቦ ነው እና በዚህ ፖሊሲ መሰረት እንግዲህ አሁን ክለቡ ካጋጠመው አንገብጋቢ ጉዳይ አንጻር አሮሆን ለማስፈረም በውሰት ውል ክለቡ ቁርጠኛ ሆኖ አሰልጣኙም ምርጫቸው ይሄን ዩራጋዊ ተከላካይ አድርገው እንግዲህ በስተመጨረሻም ተጫዋቹን በውሰት ለማምጣት ችለዋል። ይሄ ተጫዋች እንደምታውቁት በቀኝ ፉልባክ በመሃል ሴንተር ባክም መጣመር ይችላል። ግን አንዶኒ ኢራኦላ ለምንድን ነው አሮሆን ምርጫቸው ያደረጉበት ምክንያት? ይሄም ምናልባት የተለየ እዚህ ጋር መነሳት ያለበት ነጥብ አለ። ምክንያቱም አንድ ዝውውር ሁሉንም የክለቡን ደጋፊዎች የእግር ኳሱን ቤተሰብ 100% ያስማማል ማለት አይደለም። ሁሉም የየራሱ ሀሳብ አለው፣ የየራሱ እይታ አለው። እዛ ጋር የሚያስፈልገውን ቴክኒካል አቢሊቲ የሚገመግምበት የሚያይበት የራሱ የሆነ ኳሊቲ እና እይታ አለው። የሁሉንም የእግር ኳስ ቤተሰብ ሊያስማማ የሚችል ዝውውር ለማድረግ የገበያው ሁኔታና የምልመላው ሂደት የሊቨርፑልን እቅድ ምን ያክል እንደቀየረው የኒኮላስ ሾልተርበርግ ሂደት በቂ ማረጋገጫ። ምክንያቱም ታስታውሱ እንደሆነ ኢብራሂም ኩናቴ ከክለቡ እንደሚለቅ ይፋ በተደረገ በሳምንቱ ፍሎሪያን ፕለተንበርግ ሊቨርፑልና ማድሪድ ትልቅ ትንቅንቅ ያደርጋሉ፣ ግን ማድሪድ ባስቶኒ ላይ ያተኩራል የበለጠ ሊቨርፑል አድቫንቴጅ ይኖረዋል ብሎ ዘግቦ ነበር የምታስታውሱ ከሆነ ፍሎሪያን ፕለተንበርግ። እና ይሄ ጉዳይ ትልቅ ትኩረት ስቦ ለረጅም ጊዜ መነጋገሪያ ነበር። ይሄ ደግሞ ፕላናቸውን በጉዳት ምክንያት አዛነፈ። ሌሎች እቅዶች ላይ ተጓዙ። እነዛም እቅዶች ባሰቡትና እነሱ በመደቡት ፋይናንስ ደረጃ ሊሳካ አልቻለም። አማራጫቸውን አስፍተው እንግዲህ አሮሆን ከምንም ላይ አንድም ሩመርስ፣ አንድም ሊንክ፣ አንድም ስም ተያይዞ በዜና ገጾች ላይ ሳይወጣ ልክ እንደ ቪክተር ሙኒዮዝ ከምንም ላይ የተገኘ መረጃ ፋብሪዚዮ ምሽት ላይ መጠናቀቁን ነው በቀጥታ የዘገበው። ስምምነት ተፈጽሟል፣ ሊቨርፑል እንደዚህ ጥያቄ ያቀረበ፣ ባርሳ እንደዚህ ሆነ፣ ሂደትም የለውም። በቀጥታ ዝውውሩ መጠናቀቁን ነው የተዘገበው። ስምምነት ተፈጽሟል፣ መጥቶ ሜዲካሉን ያደርጋል ነው። ስለዚህ ለምንድን ነው ኢራኦላ ይህን ተጫዋች ላይ ትኩረት ያደረጉት? አንደኛ በደንብ የምታስታውሱ ከሆነ የመጀመሪያ ጋዜጣዊ መግለጫቸውን ከሰጡ በኋላ ሁለተኛ ጋዜጣዊ መግለጫ ሲሰጡ ከ12 ቀን በኋላ ልክ ስኳዱን ፈተሹ፣ በኪርኪቢ ቆይታ አደረጉ። ቱር ከተጓዙ በኋላ 4-2 ሰንደርላንድን ካሸነፉበት ጊዜ በኋላ አንድ መግለጫ ሰጥተው ነበር። ስጋታቸው ዲፌንሲቭሊ እንደሆነና የመሐመድ ሳላህን ቦታ መተካት ነው። ያንን ግን መነሻ ያደረጉት የመጀመሪያው ትልቁ ጉዳይ ምን መሰላችሁ? የተጠናቀቀው የውድድር ዓመት የስሎት ሊቨርፑል ላይ ይጎላቸዋል የተባለው የክለቡ ጥንካሬዎችን ቪዲዮዎችን ከክለቡ ትላልቅ ስካውት ዲፓርትመንት ከሚገኙ የቪዲዮ አናሊቲክ ጋር የረጅም ሰዓት ቆይታ አድርጓል። የረጅም ሰዓት ውይይትና ግምገማ አድርጓል። ካለፈው ሲዝን አሁን ያለው የክለቡ ተጫዋቾች ጋር በማነጻጸር ያለፈውን ሲዝን አሁን ካለው ጋር የክፍተቱ ዋነኛ መንስኤ ተጫዋች ስለፈረመ ብቻ አይደለም፣ የሚፈርሙ የሚመጣው ተጫዋች የሚሰጠውን አገልግሎት ከግምት ውስጥ በማስገባት ነው። ዴብዙን በቁጥር ማብዛት ይቻላል፣ ግን ከቁጥርም የበለጠ የሚመጣው ተጫዋች የሚሰጠው አገልግሎት ሊቨርፑል ያጣውን ጥንካሬ ሊያገኝ የሚችልበት መፍትሄ መሆን አለበት። በዚህ ጉዳይ በጣም አጽንኦት ሰጥተው ለረጅም ጊዜ ሲወያዩ እንደነበር ተገልጿል። እና ለዚህ ዋነኛ ትኩረት የተደረገው የባሪ ሃተን ምልመላ ነው። ባሪ ሃተን ማለት የሊቨርፑል ቺፍ ስካውቲንግ ዳይሬክተር ነው። ይሄ ስካውቲንግ ዳይሬክተር እንደሚለው ከሆነ
የሊቨርፑል የተከላካይ ክፍል በተጠናቀቀው ሲዝን ከጎደላቸው ትላልቅ ጉዳዮች መካከል አንደኛው ፊዚካሊቲ አዌርነስ ክለቡ እየጎደለው በመጣ ቁጥር የጋራ ኳሶችን የማሸነፍ ጥንካሬውም ጎን ለጎን የበለጠ እየተዳከመ መምጣቱ፣ እነዚህ ጉዳዮች ከጊዜ ወደ ጊዜ በክለቡ ላይ እየተስተዋለ መምጣቱ የበለጠ የአማካይ ክፍሉን ሎድ አብዝቶ ክለቡ ለትራንዚሽን ሞመንቶች ተጋላጭ ሆኗል። እነዛ ትራንዚሽን ሞመንቶች ደግሞ የክለቡን የመከላከል ዞንን በቀጥታ በተጋጣሚ ፊዚካሊቲ የሚከፈት ቡድን ሆኗል። ይሄ ከቀረቡ ስካውቲንግ ሪፖርቶች መካከል አንዱ ነው። በተቃራኒው ደግሞ የምታስታውሱት የአንዶኒ ራዮላ በርንማውስ ራዮ ቫሊካኖ ከሚስተዋልባቸው የጨዋታ ባህሪያት መካከል ፊዚካሊ በጣም አዌርነስ ያለው ቡድን ነው። የጋራ ኳሶችን የሚያሸንፍ ያለማቋረጥ ፕረስ የሚያደርግ የኢንቴንሲቲ ቡድን ነው። ካራክተሩ ፊዚካሊቲን የቀላቀለ ነው። ይሄ ደግሞ የፊዚካል ቡድኖች በሜዳ ላይ ከሚተገብሯቸው ትላልቅ ጉዳዮች መካከል በአካል ብቃት ጥንካሬ የጋራ ኳስን የማሸነፍ የግራውንድም የኤሪያል ዱዌልንም ብቃት ከግምት ውስጥ ማስገባት እና የክለቡ ስካውቲንግ ዲፓርትመንት እንደሚለው ከሆነ የተጠናቀቀው ሲዝን የኩናቴን ፐርፎርማንስ አሁን ሊቨርፑል ለሚፈልገው ፊዚካሊቲ እንኳን አስተማማኝ አይደለም ነው የሚለው። ዘታይምስ ላይ ገብታችሁ የፖል ጆይስን 4 ገጽ ዘገባ መመልከት ትችላላችሁ። አሁን ፊዚካሊቲ ጥንካሬ ቡድኑ ይጎለዋል ሲባል የግድ የሚመጣው ተጫዋች ፊዚካልን ትኩረት ማድረግ ብቻ ሳይሆን ተጣምሮ ካለው ኤክስፒሪየንስ አንጻር ከቨር የማድረግ አቅሙም አቢሊቲውም ተጠንቶ ነው። ፊዚካሊቲ ስለጎደለው ብቻ ተብሎ ፊዚካሊቲ ብቻ አይደለም ይሞሉት። ይሄ ተጫዋች የሚያሳድገው ፖቴንሻል ምን አይነት ነው የሚለውም ከግምት ውስጥ ገብቶ ነው እና ባሪያተን ባቀረበው ሪሰርች መሰረት የአሰልጣኙን ሲስተም ከግምት ውስጥ አስገብተው ከያዟቸው አማራጮች ውስጥ እነ ኢላ ዛባኝንም ትኩረት አድርገው ግን አሮሆ የአሰልጣኙ ምርጫው ነው። ስለዚህ እነ ሪቻርድ ዩዝ በአሰልጣኙ ምርጫ ላይ መግባት አልፈለጉ፣ በቀጥታ አሮሆን ለማምጣት ተገደዋል። ምክንያቱም ይሄ ተጫዋች በ90 ደቂቃ ለምሳሌ ደቂቃ ባገኘባቸው ጨዋታዎች ውስጥ ዱዌል የመሸነፍ ሬቱ በአምስቱ ትላልቅ ሊግ በተሰለፈባቸው ደቂቃዎች ውስጥ በጣም አነስተኛ ሬት ነው ያለው የመሸነፍ ሬቱ። የማሸነፍ ሬቱ ደግሞ እጅጉን የላቀ በጣም ከፍተኛ። በተመሳሳይ የዱዌሎቹን አይነት ደግሞ ብትመለከቱ ግራውንድም ኤሪያል ዱዌል ላይም በጣም ፊዚካሊቲው አስተማማኝ ነው። በየትኛውም ፖዚሽን ቢሰለፍ ሴንተር ባክም ፉል ባክም። ይሄ ፊዚካል አዌርነስ ደግሞ ክለቡ ላይ ትልቁ ጉለት ተደርጎ በመወያያነት የተነሳው። ለምሳሌ የምታስታውሱ ከሆነ በተጠናቀቀው ሲዝን ሊቨርፑል ፊዚካሊ በተጋጣሚ ብልጫ እንዳይወሰድበት አንድ የጨዋታ ሲስተም ጀምረው ነበር። የምታስታውሱ ከሆነ ስሎት በዲያመንድ ኮንትሮል የማድረግ ሂጎ ኤኬቲኬን ብቻ ይነጥላሉ። 5 አማካይ ከኤኬቲኬ ጀርባ ያደርጋሉ። በጣም ፔኔትሬሽን የጎደለው ኢንቴንሲቲ የሌለው የማይማርክ አሰልቺ የሆነ የኳስ ቁጥጥር ለምሳሌ ከሊድስ ከሰንደርላንድ ጋር በአንፊልድ የተደረጉ ከበርንሌ ጋር ምናምን የተለያዩ የነ ወልቭስ ጨዋታን ካስታውሳችሁ ሊቨርፑል 60 በመቶ 65 64 63 በነዚህ ደረጃ የኳስ ቁጥጥር አድርጎ ለምሳሌ ሙከራውን አይነት ብትመለከቱ 15 14 ሙከራ የጥራቱን አይነት ካያችሁ ግን 1 2 ይሄ ማለት የክለቡ ኢንቴንሲቲ መድከም። በአብዛኛው ደግሞ በተጠናቀቀው ሲዝን ከ38 ጨዋታዎች ውስጥ 34ቱን በተጋጣሚ አውትራን ተደርጓል፣ ተበልጧል በሩጫ። ይሄ ደግሞ የክለቡ የኢንቴንሲቲ ባህሪ ተገፎ ከላዩ ላይ መነሳቱን የሚያሳይ የበለጠ ከኳስ ጋር ቆይታው ቦሉን ኳስን ኮንትሮል አድርጎ ተጋጣሚን ብልጫ ወስዶ እንደሚያሰንፍ ዶሚኔት እንደሚያደርግ ቡድን ሳይሆን በአሰልቺ ካራክተርና የተጋጣሚን ስህተት ተጠቅሞ በድለኝነት የሚያስቆጥር ቡድን። ስለዚህ ከዚህ የጨዋታ ቅርጽ ጋር በተያያዘ ነው የክለቡ ክፍተት ጠለቅ ተደርጎ ተመርምሮ አሁን ወደዚህ ኢንቴንሲቲ ባህሪ ለማምጣት የሚያስፈልገውን ፊዚካል አዌርነስ ሲመለከቱ ቅድሚያ የሰጡት
ራዮላ ለአሮሆ መሆኑን ተከትሎ ነው ይህን ተጫዋች በአንድ ዓመት የውሰት ውል አምጥተው በክለቡ የዲፌንስ ክፍተት ላይ ለማጠናከር የወሰኑት። ምክንያቱም ኮነር ብራድሊ እስከ ጥቅምት ድረስ የመመለሱ ጉዳይ እስካሁን ድረስ አልተረጋገጠም። ጆቫኒ ሊዮኒ፣ ጀሪሚ ዣኩ ሁለቱም ተጫዋቾች ፕሪሲዝኑን ስልጠና ቢጀምሩ ገና ሪከቨር ላይ ናቸው። ሁለቱም ተጫዋቾች ከባባድ ጉዳቶችን አስተናግደው ሊዮኒ ከኤሲኤል ዣኩ ደግሞ ከትከሻ ጉዳት ሰርጀሪ አድርገው ነው ሁለቱም ተጫዋቾች የተመለሱት። ስለዚህ የሪከቨሪው ጊዜ ቀላል አይደለም። በቀሪ 3 ሳምንታት ግን እነዚህ ተጫዋቾች በላቀ ደረጃ ጎልብተውም ጤናቸውም ተስተካክሎ ወደ ሜዳ እንደሚመለሱ ይጠበቃል። ግን በቀጥታ ወደ ዋና ምርጥ 11 አስገብቶ የሲዝኑ ጅማሮ ላይ የሚፈጠሩ ጉዳዮች የተጫዋቾችንም ኤክስፒሪየንስ ያማከለ መሆኑን ተከትሎ ነው እንግዲህ የላቀ ኤክስፒሪየንስ ማምጣትን ቅድሚያ የሰጡት። ለዛ ነው አሮሆ በክለቡ በአሰልጣኙ ምርጫ ክለቡ ለማዘዋወር የወሰነው። በነገራችን ላይ አሮሆ መፈረሙ ዛሬ ላይ ይፋ ይሆናል። ግን በትናንትናው ዕለት አንዳንድ ኮሜንቶችን ተመልክተናል። ተጨባጭ መረጃዎችም ወጥተዋል። በዚህ ሳምንት ዲል ዴይ ይሆናል። ክለቡ ያለፉትን ጊዜያት ሲሰራባቸው የነበራቸውን ጉዳዮች አንድ እልባት እንሰማለን። ይሄ የማይቀር ነው ስላችሁ ነበር። እንግዲህ ለሊስ ለ7 ሩብ ጉዳይ ለ7:20 ጉዳይ በኢትዮጵያ ሰዓት አቆጣጠር ነው ምሽቱን ይሄ መረጃ ወጣው። ግን ትናንትና በነበረን ፕሮግራም ላይ በግልጽ አስቀምጠን እርግጠኛ ሆነን ዛሬ ቅዳሜም ሰኞም ሊሆን ይችላል፣ ግን አንድ ተጨባጭ መረጃ በአንድ ዲፓርትመንት ላይ አንድ ግዙፍ ተጫዋች ክለቡ የደረሰበትን ስቴጅ ይፋ ያደርጋል ብለን በግልጽ ኃላፊነቱን ወስደን አስቀምጠን ነበር። ግን ያለፈው ሳምንት እንደዚህ ብለን ነበር፣ ይሄ ሳምንት እንደዚህ ብለን እኛ አይደለም እንደራደረው፣ ክለቡ ነው የሚደራደረው። ግን ያለውን ተጨባጭ መረጃ ደግሞ ጊዜውን ሰውቶ እኛም መርጦ ተቀዳሚ ምርጫ አድርጎ ለሚያደምጥ አድማጭ ያልተገባ መረጃ በጭራሽ ከዚህ ሚዲያ አታደምጡ። አድማጩን የሚመጥን መሆን አለበት። በዚህ ደግሞ ከፍተኛ ጥንቃቄ ከነ ምንጮቻቸው የምንጠቁመው ለዚህ ነው። የመረጃውን ሪላያብል መሆን አለመሆን አድማጩ ራሱ ዲሳይድ እንዲያደርግና በትናንትናው ዕለት የብራድሊ ባርኮላ ጉዳይ ሌላ አዲስ መረጃ ተሰምቷል። በነገራችን ላይ የባርኮላ ጉዳይ ማለት የአሌክሳንደር ኢሳክ ጉዳይ ጋር አንድ አይነት ነው። ባለፈው ዓመትም ስንለው የነበረው ጉዳይ አሁንም ተደጋጋሚ ተመሳሳይ ሁኔታ። ተጫዋቹ ምርጫውን የትም ክለብ አላደረገም። ወደ ሊቨርፑል መዘዋወር ነው የሚፈልገው። ከፒኤስጂ ጋር በቀጥታ የሚደራደረው ብቸኛ ክለብም ሊቨርፑል ነው። የሁለቱ ክለቦች የዋጋ ልዩነት ሰፊ ነው ይታወቃል። ሊቨርፑል 115 አቀረበ፣ 98 ሚሊዮን ፓውንድ። ፓሪስ ሴን ጀርሜን የሚፈልገው ደግሞ 128 ሚሊዮን ፓውንድ ነው። ይሄን የሚያክል ሰፊ ልዩነት አለ። ምክንያቱም 150 ሚሊዮን ዩሮ ነው ፓሪስ ሴን ጀርሜን የሚፈልገው፣ ሊቨርፑል 115 ሚሊዮን ዩሮ። ሁለቱም ክለቦች የሚያስማማው የግራውንድ ዋጋ አማካይ ክፍያ፣ ያንን ደግሞ በቀጣይ የስራ ቀናት ሊቨርፑል እንደሚያቀርብ ግልጽ ነው። ይሄ የኢሳቅ ሳጋ አይነት አንድ አይነት ነው። ግን ባርኮላ እንደ ኢሳቅ አምጾ አይደለም። ኮንትራት አልፈርምም፣ በቂ ደቂቃ ዋስትናና የቋሚነትን ቦታ ማግኘት ስለምፈልግ ወደ ሊቨርፑል መዘዋወር እፈልጋለሁ ብሎ በግልጽ ለፔዥዎች አሳውቋል። ከዛ አቋም በኋላ ክለቡ ከሊቨርፑል ጋር ለመደራደር ኦፊሻሊ በሩን ከፍታ አደረገ። ድርድሮች ተጀምረዋል። ይሄ የዝውውር ሂደት የሚጠናቀቀው በሁለቱ ክለቦች ስምምነት እንደሆነ ግልጽ ነው። ያው በየጊዜው ዝውውሩ እኛ በፈለግነው ጊዜ ወይም አንዳንዴ በዝውውሮች ሂደቶች ሲታጠፉ በሌሎች ክለቦች ስለተመለከትን ይህም ሂደት ሃይጃክ ይደረጋል ምናምን የሚል ስጋት ሊኖር ይችላል። ምክንያቱም በዝውውር የሚፈጠረው ስለማይታወቅ። ግን እውነታውን ደግሞ የሚወጣው መረጃ ቃል በቃል ለተመለከተ ሁለት ነገሮች ከተፈላለጉ ሶስተኛው ወገን ለስምምነት ሂደቱን ነው የሚመርጠው። በደንብ ተመልከቱ። ከወደ ፈረንሳይ የሚወጡ ሁሉም መረጃዎች ላይ ፓሪስ ሴን ጀርሜን ይሄን ያክል ተመን አስቀምጧል። ሊቨርፑል ይሄን ያክል ተመን ደግሞ ለመክፈል ዝግጁ ነው። በሁለቱ ክለቦች መካከል ሰፊ ጋፕ አለ። ግን ሁለቱም ክለቦች የሚፈልጉት
የሚያስማማቸው መብቴ ላይ መድረስ ነው። ይሄ ማለት አማካዩን ክፍያ ሊቨርፑል ያቅርብ ከነ አዶንሱም ከነ ምኑም አድርጎ ፔዥ መቀበሉ አይቀርም። ይሄ የዝውውር ሳጋ ግን ከኢሳክ ጋር ምንም አይነት ልዩነት የለውም። አስታውሱ 150 ሚሊዮን ፓውንድ ውጪ አልደራደርም ኒውካስል ሲል ሊቨርፑል መጀመሪያ ያቀረበው 110 ሚሊዮን ፓውንድ ነው። ከዛ መጨረሻ ላይ የተስማሙት በ125 ነው አማካዩ ላይ ማለት ነው። በድጋሚ ላስታውሳችሁ የፍሎሪያን ቪትዝ ዝውውር ላይ ባለፈው የውድድር ዓመት 150 ሚሊዮን ዩሮ በታች አንሸጥም ብለው ነው የዘጉት ሌቨርኩዘኖች። ግን ተጫዋቹ የተዘዋወረው በ130 ሚሊዮን ዩሮ ነው፣ በ116 ሚሊዮን ፓውንድ እስከነ አዶንሱ። ስለዚህ የዝውውር ሂደቱን እንደ አዲስ በቀጣይ ከአንድ ዓመት በኋላ ሁኔታዎች እንደዚህ እየተንዛዙ ሲመጡ ካራክተሩን የሚወጣውን ዘገባ በተለይ የተጫዋቹ ፍላጎትን ምክንያቱም የአንድ ተጫዋች ውሳኔ በጽናት ካልታወቀ ዝውውሩ የመታጠፍ ቻንስ አለው። ምክንያቱም ሌሎች ክለቦች በዘገየ ቁጥር መግባታቸው አይቀርም። ግን ተጫዋቹ ምርጫውን ማሳወቁን ተከትሎ የሌሎችም ክለቦችንም ፍላጎት ነው የዘጋው። ይሄ ደግሞ ምን ያደርጋል? በዝውውር ሂደት ላይ ስቴፖቹ ሊረዝሙ ይችላሉ፣ የመከናወን እድሉ ግን የማይቀር። ይሄ በተደጋጋሚ ዝውውር ላይ ያስተዋልነው ጉዳይ። ለምሳሌ ዲያማንዴና ማድሪድ መካከል የነበረው ድርድር ፋብሪዚዮ ሂርዊጎ ካለ 2 ሳምንት 10 ቀን ሆኖታል። ስምምነት ላይ ይበቃሉ፣ ግን ሊያበቃቸው የሚችለው ሌፕዚግ የሚፈልገው ዋጋ ያክል ማድሪድ እስከዛ ድረስ ማቅረብ የለበት። እንደውም እኮ አሁን ላይ መረጃዎች ሲወጡ 140 ሚሊዮን ዩሮ ላይ መጽናታቸውን ተከትሎ ነው ማድሪድ እስከነ አዶንሱ አቅርቦ እኮ ተጫዋቹን ያስፈረሙ በሪከርድ ዋጋ። ስለዚህ ዝውውሮች ሁሉ የሚፈጸሙት የድርድር ስቴጆቹ ሁሉ የየራሳቸውን ክራይቴሪያና ስቴፕ እየጠበቀ እንጂ ወይኛ ስላልን ወይ ሂደቱ በፈቀደው ልክ ወይ ስቴፕ አይደለም። ምክንያቱም አሁን ላይ የፈረንሳይ ሚዲያ ሁሉም የሚለው ሄደው የሁለቱ ክለቦች መብቴ ማግኘታቸው አይቀርም፣ ግን ጉዳዩ በእንዲህ አይነት መልኩ ነው የሚሄደው። ፒኤስጂ የሌሎችን ክለቦች ጨረታ መቀበል ቢችል ኖሮ በተጫዋቹ አቋም ላይ የሚገኘውን ጽናት ባያይ ኖሮ የሌሎች ክለቦች ሃይጃክ እስካሁን ድረስ አይቆይም ነበር። በደንብ በርካታ ክለቦች ይገባሉ። የበለጠ እኮ የተጫዋቹን ዝውውር ሃይጃክ ለማድረግ የሚገቡ ክለቦች ወይም የታሰቡ ወይም ይፈልጉታል የተባሉ ክለቦች ከዝውውሩ ወጥተዋል። ስለዚህ ይሄ የሚያሳየው ምንድነው? የዝውውሩ ሂደት ከፍተኛ ክፍያ ስለሆነ ድርድሩ በቀላሉ የሚጠናቀቅ አይደለም። ግን ሁለቱ ክለቦች ሄደው የሚስማሙት ደግሞ በደንብ አስታውሱ፣ በአንድ ዝውውር ላይ አይደለም፣ ሁለትን ሚቤይንና ባርኮላን የማስፈረም ነው የሊቨርፑል ትልቁ ፕላን። አሁን በቀጣይ ቀናት ክለቡ የሴንተር ባክን የፉል ባክን ጉዳይ በተጨማሪ ተጫዋች ለማጠናከር ፕላን ካላደረገ የ6 ቁጥር ተጫዋች ለማስፈረም ካላዘጋጀ በስተቀር የሁለቱን ተጫዋቾች ዝውውር በቀጣይ የስራ ቀናት እንደሚያጠናቅቅ ግልጽ ነው። ምክንያቱም ቀጣይ ስቴፖቹ የሳላን ተተኪና አንዱን ዊንግ የማጠናከር ነው። በደንብ እዚህ ጋር ያለፉትን ቀናት ስናነሳ የነበሩ ጉዳዮች ላይ ትኩረት አድርጉ። ሊቨርፑል ባርኮላ የሚያስፈርመው በቀጥታ ጋክፖን የመሸጣቸው ጉዳይ እንደማይቀር ምልክት ሰጥተዋል። ምክንያቱም ሚቤ የሚፈርመው በቀኙ የመጫወቻ ቦታ የሚጎለብት የሚያድግ አስተማማኝነት ያለውን ተጫዋች ትኩረት በማለት በደም እዚህ ጋር ደግሞ መመልከት ያለብን ባርኮላ የክለቡ እቅድ ነው። ሚቤ ግን የራዮላ ፍላጎት ነው። ምክንያቱም ራዮላ ከመጡ በኋላ ከወጡ ስሞች ወይም በሊቨርፑል ራደር ውስጥ ከተያዙ ተጫዋቾች መካከል ኢብራሂም ሚቤ ነው። ቀደም ብለው እስሎ ሳይሰናበቱ በፊት ከራዮላ ጋር በተደረገ ኮንታክት የሳላም መልቀቅ ተከትሎ የክለቡ ስካውት ዲፓርትመንት እንዲከታተሏቸው ጥቆማ ከሰጧቸው ተጫዋቾች መካከል አንዱ ኢብራሂም ሚቤ መሆኑን መርሳት የለብንም። ባለፈው ሳምንት ፋብሪክ ሃውኪንስ ይህን መረጃ ማጋራቱ ይታወሳል። ስለዚህ በቀጣይ የዝውውር ቀናት የክለቡ አንዱ ስጋት የሆነውን ዲፓርትመንት ለማጠናከር ተሞክሯል። ተጨማሪ ፉልባክ በገበያ ላይ እንዲህ አይነት ኦፖርቹኒስቲክ ዲል ካለ
ያስፈርማሉ። ካልሆነ ግን ቀጣይ ስቴፑ ሁለቱ ዊንገር ማዘዋወሩ። ስለዚህ ከአሁን በኋላ የክለቡ ሌሎች ዲፓርትመንቶች ላይ ከማተኮር ይልቅ እነዚህ ሁለት ተጫዋቾችን የማምጣት ሂደቱን ከአሁን በኋላ ረዘም ላለ ጊዜ በድርድር ይሰነብታል ተብሎ አይጠበቅም። ምክንያቱም የዝግጅት ጊዜ ማጠሩ፣ ውድድሩ ለመጀመር መቃረቡና እነዚህ ተጫዋቾች ከዓለም ዋንጫ መልስ ሪከቨር ማድረግ ያለባቸው ስቴፕ በክለቡ ስኬጁል መሆን ስላለበት አፋጣኝ ምላሽ ከአሁን በኋላ ባሉ ስቴፖች ይሰራሉ ተብሎ ይጠበቃል። ካልሆነ እንግዲህ እስከ ዴድላይን ዴይ ድረስ ድርድሩ ይቀጥላል ማለት ነው። ስለዚህ ቀጣይ ስቴፖችን በደንብ መከታተል ነው። ነገር ግን ትናንትና ዋስትና ሰጥተናችሁ ነበር። ይሄ ቀን አንድ ዝውውር በእርግጠኝነት ሊሰማ የሚችልበት ቀን ነው። ያለፉትን የስራ ቀናት ከጀርባ ሲሰሩ የነበሩ ጉዳዮች ይፋ የሚወጣበት ቀን ነው። እስቲ መረጃዎችን በጥልቀት ተመልከቱ ብለን በትናንትናው ፕሮግራም ለክቡራን አድማጮቻችን ሪኮመንድ አድርገን ነበር። እንግዲህ በስተመጨረሻም ሮናልድ አሮሆን በአንድ ዓመት የውሰት ውል ወደ አንፊልድ የ27 ዓመቱን በባርሳ ቤት ከ200 በላይ ጨዋታ ያደረገ በ2018 ከቦስተን ሪቨር በቀጥታ ወደ ባርሳ ዋናው ቡድን ማደግ የቻለ ላለፉት ዓመታት በተለይ ተጫዋቹ ከ2020 እስከ 2024-23 ያለው ብቃቱ በጣም መነጋገሪያ ርዕስ ነበር በባርሳ ቤት። በተለይ በዛ እድሜ የነበረው ቨርሲታሊቲ በሴንተር ባክ ቦታ አግሬሽኑ ምናምን በጣም መነጋገሪያ ነበር። ግን ያለፉትን ዓመታት ከሜዳ ውጭ በነበረው ባህሪ እና አንዳንድ ጉዳዮች ጋር በተያያዘ በሜዳ ውስጥ ደግሞ በሚፈጠሩበት ስህተቶች ክለቡን ዋጋ ሲያስከፍል ደግሞ የተመለከቱ በተጫዋቹ ላይ ያላቸውን አስተማማኝነት በጥርጣሬ እንዲመለከቱ አስገድዷል። እዚህ ጋር ደግሞ መመልከት ያለብን በተጫዋች መጎልበትና ሴትል በማድረግ የታነጸ ቡድን ውስጥ ነው የሚመጣው። ይሄ ደግሞ ለተጫዋቾች መረጋጋት በር የሚከፍት ትልቅ ባህልና ጥንካሬ ያለበት ክለብ ነው። ያ ደግሞ የበለጠ የተጫዋቾችን ድጋሚ የራሳቸውን ብቃት የማግኘትን ሂደት በር ቢከፍት እንጂ የተጫዋቾችን ብቃት የሚያጠፋ ወይም የሚገድል አይነት ታሪክ ያለው ክለብ አይደለም። ይህንን ተከትሎ ታዲያ የአሮሆ ጉዳይ ብዙ መልክን ብዙ ጥያቄ ቢያስነሳም ግን አሁን ክለቡ ከገባበት ጭንቅ የዴብዝ እጦት የተነሳ በቀጥታ ክለቡ አስቸኳይ የሆነ መፍትሄ ያስፈልገው ነበር። ይህንንም ጉዳይ በፍጥነት ማከናወን ችሏል። በነገራችን ላይ ፓሪስ ሴን ጀርሜን ማግሊሻ ክሉዥን እና ጎዲት ማግሊሻ ክሉዥን ከትናንት በስቲያ ማስፈረሙን ይፋ አድርጓል። ትናንትና እንግዲህ ከጎዲት ጋር ለመስማማት ከጫፍ መድረሳቸውን ተከትሎ በዚህን ሰዓት የሚወጡ መረጃዎች እንግዲህ እንደሚያሳዩት ከሆነ አሁን የሁለቱ ክለቦች ድርድር በጣም እየተፋጠነ ነው የሚገኘው የሚል መረጃ እየወጣ ነው የሚገኘው። የፒኤስጂ እና የሊቨርፑል ድርድር ይሄ የተለመደ መረጃ ነው። እንግዲህ በዘገባዎች ላይ በስፋት እንዲህ አይነት ጉዳይ መዘገቡ የማይቀር ይደጋገማል። አሁን አንድ ተጫዋች መጣ ማለት ሌላኛው የዚህኛው ተጫዋች ጉዳይ በቃ ካሁን በኋላ በላቀ ደረጃ ይሄዳል። እስቲ በቀጣይ ቀናት ሌላ ኤክስክሉሲቭ ኒውስ መውጣቱ አይቀርም። ምክንያቱም ያለፉት ሳምንታት በጣም አድካሚና ቢዚ ሳምንት ነበር ለሊቨርፑል። ይሄን በእርግጠኛነት መናገር ይቻላል በጣም። ስለዚህ ከነዛ መካከል አንዱ አሮሆ ነው። እስቲ ሌላኛው ማን ይሁን? ሳፕራይዝ ይሆናል ወይስ የሊቨርፑል ትክክለኛው ኢላማዎች ይፈርሙን? አብረን በጋራ የምንመለከት ይሆናል። ለማንኛውም ይህንን ፕሮግራም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻ፣ በሱፐር ታንክስ ድጋፍ አድርጉ። የሊቨርፑል አዲስ ሴንተር ባክና ፉል ባክን በጥምረት ይዞ አንፊልድ በደረሰው አሮሆ ዝውውር ዙሪያ በርካታ ነጥቦችን አነሳን። ከዚህ ፕሮግራም በመቀጠል እስቲ ብሩኖ ጊመሬስ እና በአርሴናል ቤት ስለጨመረው አርሴናል ቤት ስለሌለው አዲስ ኳሊቲ በደንብ እናወራለን፣ በደንብ እንወያያለን።
ብሩኖ ጊማሬስ አርሴናል ቤት ምን ያክል ትላልቅ ኳሊቲዎችን ሊጨምር እንደሚችል እስቲ ስቴፕ ባይ ስቴፕ አንስተን ሰፋ ላሉ ደቂቃዎች እንወያያለን። ብሩኖ ጊማሬስ በአርሴናል አማካይ ላይ ራይስ ቁጥር 2 ነው የፈረመው ወይስ አርሴናል አማካይ ውስጥ የሌለ አዲስ ኳሊቲ ነው የጨመረው? እስቲ ይህን ጉዳይ በተለያዩ ታክቲካል ኤክስፐሪመንቶች እያነሳን ከእናንተ ጋር እንወያያለን። ሳትርቁ ጠብቁን። ሰላም ቆዩ።